የመካከለኛው ምስራቅ ቀውስ ወደ ለየለት ትርምስ ተቀይሯል። News can confirm that Iran's supreme leader, the Ayatollah Khamenei, is dead. Tonight, Donald Trump says Iran's supreme leader is dead. መሪ አያቶላ አሊ ካሚል ህይወታቸው ማለፉ ተገልጿል። በጥቃቱ ከ86 ዓመቱ መንፈሳዊ መሪ በተጨማሪ ሴት ልጃቸው፣ የልጃቸው ባልና የልጅ ልጆቻቸው ህይወታቸው ማለፉ ተገልጿል። Supreme leader Ali Khamenei, Khamenei's daughter, grandchild and two other family members were also killed in the strikes. ይህን ተከትሎ የኢራን መንግስት በአገሪቱ የ40 ቀን ብሔራዊ ሐዘን አውጇል። ከኢሮፒያን አቆጣጠር ከ1989 ጀምሮ በስልጣን ላይ የነበሩት አያቶላ አሊ ካሚል ከጥቃቱ ሳምንት በፊት ለእስራኤልና ለአሜሪካ ጠንካራ ማስጠንቀቂያ አስተላልፈው ነበር። አሜሪካ ፕሬዚዳንት ዶናልድ ትራምፕ ይህንን ጥቃት በኢራን የስርዓት ለውጥ እንደሚያመጣም ገልጿል። ህልፈቱን ተከትሎ ኢራን በወሰደችው የአጸፋ እርምጃ በባህሬን፣ በኳታር፣ በኩዌትና በተባበሩት አረብ ኤሚሬትስ በሚገኙ የአሜሪካ የጦር ሰፈሮች ላይ የሚሳኤል ጥቃቶችን ሰንዝራለች። በተለይም በባህሬን በሚገኙ የአሜሪካ ጦር ሰፈር ላይ ያነጣጠሩ ጥቃት መጠነ ሰፊ መሆኑ ተዘግቧል። ይህ ወታደራዊ ውጥረት በዓለም አቀፍ ንግድ ቀጠና ላይ ተጽዕኖ ማሰረፉን ጀምሯል። ኢራን 30 በመቶ የዓለም ንግድ የሚያልፍበትን የሆርሙዝ ሰርጥ ዘግታለች። በየመን የሚገኙ የሁቲ ታጣቂዎች በቀይ ባህር በኩል መርከቦች እንዳያልፉ ማስጠንቀቂያም ሰጥተዋል። ወቅታዊ የጸጥታ ሁኔታውን ተከትሎ የቀጠናው ሀገራት የአየር ክልላቸውን ለበረራ ዝግ ያደረጉ ሲሆን ሀገራቱም ወታደራዊ ዝግጁነታቸው ወደ ከፍተኛ ደረጃ አሳድገዋል።